አባይ ጣናን ባህር ዳር ሄደን ማየት ካልቻለን ቢያንስ ሽሮውን አዲስ አበባ ላይ መብላት እንችላለን። ምክንያቱም አሁን ጉርድ ሾላ ላይ ሰሊሆም የሚባል ቤት ቅዳሜ ሄጃለኝ። እዛ ከመሄዴ በፊት ግን በአውቶቡስ ነበር የሄድኩት ወደ መገናኛ ከጓደኛዬ አግኝቻታለሁ እና መገናኛ ስደርስ ሀይዌዩ ላይ ሰው አይቼ እኔ መንገዱን አላውቀውም። ሲጀመር ከተማው በሙሉ አዲስ ስለሆነ አንድ ሰው አየኝ። ከዛ እሱን ተከትዬ መሄድ ከዛ ስሄድ በጣም ነው የሚያስፈራው። ምክንያቱም እኔ ብቻ ነበርኩ ለምሳሌ ከስር ህዝቡ ነው፣ ከዛ ከላይ ነው ያለው ከስር ህዝቡ ከላይ እኔ ጋር ሲመጣ እንደዚህ ሆነ አልነበረበት ነው። በጣም ነበር የሚያስፈራው። ለምሳሌ መሀል ለመሀል ደርሼ ወደ ኋላም ብመለስ ያው ነው፣ ወደፊትም ብሄድ ያው ነው። ሰው ቀጥሬ ስለነበር ለማንኛውም ያንን ሰው ለማግኘት ሄድኩኝ። እንደምትመለከቱት ብቻለኝ አቅም ለመሮጥ እየሞከርኩኝ፣ በተመሳሳይ ሰዓት ደግሞ ለመቅረጽ የማይሆን ነገር ነው የሰራሁት። እንደዚህ አይነት ስህተት እንደኔ እንዳትሰሩ ከኔ ተማሩ። ስለዚህ ከዚህ ለማንኛውም እንደምንም ማርያም ብዬ ከወጣሁኝ በኋላ በዛ ጋር ይታያቸዋል የእግረኛ መንገድ። አሁን እግረኛ መንገድ ላይ ነኝ። በተቻለኝ አቅም እግረኛ መንገድ ላይ መሆኔን ለማሳየት እየሞከርኩኝ ነው። ስለዚህ ለማንኛውም እንደዚህ ተሯሩጬ ሄጄ ራሱ የቀጠርኩትን ሰው ማግኘት አልቻልኩኝም። ከዛ በኋላ ጓደኛዬ እስክትመጣ ድረስ ካፌ ገብቼ ሊትል ዎመን ማንበብ ጀመርኩኝ። እናትየውን በጣም ወድጃታለሁ። በነገራችን ላይ የነጁ እናት በጣም ነው ደስ የምትለው። ከዛ ጓደኛዬ እየደረሰች ሲሆን ከእሷ ጋር ማራቶን ጋር ለመገናኘት ወደዛ ሄድኩኝ። አሁን ወደ ማራቶን እየሄድኩኝ ነው የምትመለከቱት። ስለዚህ አሁን ቆሜ እየጠበቅኳት ነው እሷ እስክትደርስ ድረስ። ማራቶኑ ጋር ደስ የሚል መገናኛ ቦታ ነው። መገናኛ በስማም ቅዳሜ ዕለት አብዶ ነበር። ሲጀመር መቼ መገናኛ ብድ ሳይል ውሎ ያውቃል። ለማንኛውም ሰሊሆም ኪችን ወይም ደግሞ ሰሊሆም ማዕድ እዛ ደረስን። ስለዚህ አዲስ ቤት ነው፣ ባህር ዳር የነበረ ቤት ነው። በጣም ታዋቂ ቤት ነው። አሁን ዛሬ ያው የባህር ዳር ሽሮ ነው የማረኝ። በዛ ላይም ጾም ስለሆነም ያው ከሽሮ ውጭ ምን እንበላለን። እዚህ ጋር እንደምታዩት ኬክ ይሰራሉ፣ ኩኪስ ይሰራሉ፣ ወይን አለ፣ ኳስ ያሳያሉ። ኩሽና የመግባት እድል አግኝተን ነበር። እዛም ስንገባ የተመለከት ነው ያው እዚህ ጋር ይሄ ራፕ ሲሰራ ነው። የፍስክ ነው ራፑ፣ ለሌላ ሰው ነው የሰራው እና ራፑ የዶሮ የአሳ እና የበሪ ስጋ ቢፍ እነሱ ሶስቱ ያሉበት ነው። ለማንኛውም አሁን ምጣድ ላይ ያደረገው። ከዛ ምጣድ ላይ ካደረገው በኋላ ምንድነው ሲያራው ነው እስከዛ ድረስ ቺፕስ ነው አሁን እየተመለከትን ያለን። ቺፕሱ ተቀምሞ ነው አለችኝ። በበርበሬ ታሽቶ ቅመም ተደርጎበት እንደሱ በትቻራቅ። ለማንኛውም አሁን እዚህ ጋር ሲገለብጠው ነው እየተመለከትን ያለ ነው። ራፑን ወደ ቺፕሱ ተመልሰናል። ስለዚህ ቺፕሱን ለመብላት በድጋሚ ሌላ ቀን መሄድ አይቀርም እንግዲህ። ምክንያቱም በልቼ አላውቅም ና ይህን እንደውም ቀምሳለሁ ብዬ ረስቼው ስንቱን እንብላው። የጃንሆይ ዘመን ቤት ነው የሚመስለው የቀረበው ነገር ለእኔና ጓደኛዬ ብዙ ስለነበረ እና ይህንን ለመስራት ከ15 እስከ 20 ደቂቃ ይፈጅብናል ነው መሰለኝ ያለው። ራፑን ለመስራት ሊጡን ያቦኩታል። ከዛ ሌሎቹ አዘጋጅተው የሚያስቀምጧቸው ነገሮች ናቸው ያበስሏቸዋል መሰለኝ። እንዴት እንደሰራ ላየኛው ሲጠቀልለው ነው የደረስ ነው። እኛ ለማንኛውም ስፔሻል የጾም ፍርፍርና የባህር ዳር ሽሮን ያዘዝነው ተጋቢ ነው። ስለዚህ ያው ሽንኩርቱ እዚህ ጋር እየተቆላላ ነው፣ ቅመም እየተጨመረበት ነው። እኛም ለመብላት ዝግጁ ነን። ይሄኛው ፍርፍራችን ነው ወደ ይሄ ፍርፍሩ ነው። በስተግራ ፍርፍር ራፑ ደርሷል። ስለዚህ ራፑ ቅድም አንድ ያያችሁት 2 ቦታ ተቆርጦ ከዛ ከጎን የተጠበሰው ድንች ተደርጎ ነው። አሁን ደግሞ ራፑ ሳይሆን የሚቆረጠው የኛ እንጀራ ነው የሚቆረጠው ለፍርፍራችን። መብላት አብራቴን ቆርጥቻለች። ከዛ አሁን ለፍርፍሩ እንጀራውን ይቆርጠውና ከዛ በኋላ ፍርፍሩ ይፈረፈራል ማለት ነው። ስለዚህ ሲቆርጠው ላሳያችሁ እስቲ። መቼስ መቁረጥ አያቅተንም። ከዛ ፍርፍራችን ይኸውና ከግራ ያለው፣ ከዛ በስተቀኝ ደግሞ ይሄኛው ድስት የሽሮአችን ድስት ነው። ምግብ ዝግጅት ወጥ መስራት ምናምን ነው እንዴ? እነዚህ አያትሽ ማታሳይሽ እዛ ድረስ ምን ወሰደሽ? ስለዚህ አሁን የምግብ ቤቱ ባለቤት እያወራችልን የነበረው ድሮ አያቷ እሷ ምግብ ቤት ገብታ ነው የተማረችው እና ምግብ ቤት ገብታ ስትማር እንዴ ምድር የምትማሪው ምግብ አሰራር እና አያትሽ የማታሳይሽ ትምህርት ቤትም የሚያስኬድ አይደለም እንደማለት ነው። ከዛ ግን ያው እሱ ከብዙ አመታት በፊት የሆነ ነው። ካልተሳሳትኩኝ ከ14 አመት በላይ
ምግብ የመስራት ልምድ አላት። ስለዚህ ጎበዝ ባለሙያ ነች እና ምግቧም ይጣፍጣል። ነገሩ ታዩታላችሁ አሁን ሲያልቅ። አሁን ለፍርፍራችን ቲማቲም እና ቃሪያ እየተከተፈ ነው። እሱን ለማሳያችሁ እንግዲህ ገብቼ አብስዬ ማብላት ነው የቀረኝ። እናንተ እሱ ሲሰራ እንደዚህ ጉሮሯቸው ላይ ቆሜ ከቀረስኩኝ አለቀ። ተከትፎ ከዛ ፍርፍራችን ይኸውና እንጀራውን ነው መሰለኝ ቀጥ እየጨመሩት እንደዛ ነው የሚሆነው። ለነገሩ ይሄን ያለስ በሽራችን ይሆናል። ሽራችን አሁን እየተሰራ ነው። ስለዚህ የአዲስ አበባ ሰዎች የባህር ዳርን ሽሮ ሞክሩት። ደረቅ ያለው ነገሩ ደረቅ ያላለው የሚጣፍጥ ደረቅ ያለው እኔ የተወሰነች አመት እዛው ስለበላሁት እኔ ለምጄዋለሁ። እሱ ደስ የሚለኝም እሱ ነው። ምክንያቱም እዚህ ቀጭኑን ሽሮ ስለለመድኩኝ እና ያው አንደኛ ያለፋል፣ በጣም ነው የሚያደክመው። ሁለተኛ ደግሞ የመጥበሻ ጠር ነው ያለችው። እሷን ተሰሟት አትሰሟት ይሁን እንጃ እንደዛ ብላ ነው የተናገረችው። እና በጣም በቃ በጣም ነው እጅ የሚያደክመው። የኛን ራሱ ስንቴ እንዳዳወረችው በቃ በጣም ነው የሚያደክመው አንዱን ብቻ ለመስራት። ስለዚህ ዋናው ራሷ ነች የምትሰራው፣ በጣም ጎበዝ ነች። በዛም ነው የጣፈጠው። ከዛ የሆነች ሽንኩርት ስትጨምርበት ተመልክታችኋል። ማሽኑ በደንብ ስላልፈጨላት ወንድ ቀጠን ያደረገችው ውሃ አድርጋበት ነው። በዛም ብላ ስታስረዳን ነበረ። ስለዚህ ደግሞ አሁንም ይታሻል። ምን ያህል እንደሚያለፋ እያያችሁት ነው አይደለም? ያው የምጥን ሽሮ ስለሆነ ጨው ላዩ ላይ ያለበት፣ ግን ለእኛ ትንሽዬ እንዳያችሁት ነስነስ አድርጋበታለች። እዚህን የበላ ነው ከዚህ በኋላ ምን በለው። እሷ ከነገረችኝ በተጨማሪ ተጋቢ ነው የሚጣፍጥበት አንዱ ምክንያት እሳት በደንብ አድርጎ ስለሚበላው ነው። ስለዚህ ይሄ ፍርፍራችን ነው። ከዛ ከጎን ፓስታውን አይታችሁታል አይደለ? ፓስታውን ለሰው የሚሰራ መስሎኝ ነበረ። ፓስታውን ለኛ ነው አንድ ላይ ስፔሻል በየአይነት አይደል ያዘዝ ነው ይሄውና። እና ይሄ ስፔሻል በየአይነቱ ላይ አንድ ላይ የሚጨመር ነው ፓስታችን። ስለዚህ ራሱ በጣም ነበር ደስ የሚለው እና በየአይነት ራሱ ብንበላ ደስ ይለኛል። ስለዚህ ከዚህ በኋላ ወደ ቀጥታ ወደ መብራት የሚሄድ ይመስለኛል። አሁን እየተፈረፈረ ነው ምግባችን። ስለዚህ ቀይ ፍርፍር አለው አንድ ላይ ስፔሻል ፍርፍር በምታንሱበት ጊዜ እንግዲህ የሚያጋጥመን ይሄንን ነው። አሁን አልጫ ፍርፍሩን ነው የምናየው። ከዛ እዛ ምድጃው ላይ ደግሞ ተቀምጦ ያለው ከጎኑ እሱ ቀይ ፍርፍር ነው ማለት ነው። ይሁንና ቀይ ፍርፍሩ ከዛ ፓስታችን ልቅ ትላለች። አሁን በቃ እየቀረበልን ነው ምግቡ። ምራቄን እያወጥኩኝ ነው አሁን እያወራሁኝ ያለሁት። የሆነ ነገር ትዝታ መጥቶባችሁ ያውቃል? አሁን ዋናው የመጣንበት አላማ ሽሯችን አማላ ልል ነበር አላማ ለማለት ከቱ አሁን አይቀርባችሁም። ከምሽቱ 4 ሰዓት ሆኗልና ቅልፌ ስለመጣ ነው ዛሬ። ከዛ ይሄ አያችሁታ የአበሻውን ዳቦ ጠቆር ያለው ዳቦ በጣም ነበር የሚጣፍጠው። ጓደኛዬ ይሄን ነጩን የፈረንጁን ዳቦ፣ እኔ ደግሞ የአበሻውን ዳቦ ነበር የበላ ነው። እኔ የአበሻውን ዳቦ በቃ ጨርሼው ነው ወደ ቤት ሄድኩት። በጣም ነበር የሚጣፍጠው። ስበለው ታይታላችሁ። ግን አሁን ይህንን ቮይስ ኦቨር ማድረግ የነበረብኝ አሁን እዚህ ሳይሆን እዛ ገብተን ስንበለው ነበረ። ስለዚህ ሲቀርብ ይሄንን ይመስላል። በመጀመሪያ ደረጃ እንዴት እንደሚያምሩት በጣም ነው ደስ የሚለው። የሆነ ሰው ምንም ካሜራውን ምንድን ነው የምታወዛውዡ ብሎኝ ነበር። እሱ ማቆም ሳይኖርብኝ አይቀርም።
ከዛ ግን ያው እስቲ ለእናንተ እይታ በማለት ለማንኛውም አሁን ልንበላ ነው። ይህንን ከበላሁት አሁን ዛሬ 3ኛ ነው 4ኛ ቀን ዛሬ ሮብ ማታ መጀመሪያ የምንቀምሰው የባህር ዳሩን ሽሮ ነው። አሁን ምራቄን እያወጥኩኝ ነው። ስለዚህ በጣም ነበር የሚጣፍጠው። ተመልሼ መሄድ አይቀርም። ከዛ ምግቡ በጥግ ማለት የሀገር ሺ ስለሆነ የሚበትን ነገር መብላት አለብን። ዳቦ በጣም ነው የሚጣፍጠው። ሲጀምር የማይጣፍጥ ነገር የለም። በቃ የሆነ ደስ የሚል ምግብ አለ እንደው ዳቦ ራሱ ከዛ እየተጫወትን ስንበላ እስካሁን ሽሮን እየበላሁ የነበረው። ከዛ ወደ ፓስታው ሄድኩኝ። ፓስታው ይጣፍጣል። አሁን ምን እንዳልበላ እንጃ። ብቻ አንዱ ወይ ሽሮ ወይ ፓስታ ነው የጎረስኩት። ምን አለዋል ይሄን ይችላል። ከዛ በቃ ደባልቆ መብላት። ድጋሚ ወስዳችኋለሁኝ ከሆነ ጾም ሳይፈታ ሽሮውንና ቺፕሱን የተቀመመ በበርበሬ ቅመማ ቅመም ያለው እንደዛ የተሰራ ስለተባለ ቺፕሱን መቅመስ ፈልጋለሁ። ሳልቀምሰው በመምጣቴ አንድ ማድረግ የነበረብኝ ነገር እሱ ነው። ፓስታ በጣም ነው የምወደው ነገራችን። ፓስታ በጣም የሚጣፍጥ ምግብ ነው። ከዛ አሁን ደግሞ አልጫ ፍርፍሩና መቀምሰው በፓስታ ተሸፍኖ ስለነበረ አልጫ ፍርፍሩም ደስ ይላል። ስለዚህ ከዚህ ሁሉ ምግብ የወደድኩት ይሄኛው ነው። አንደኛው ያው የባህር ዳሩ ሽሮ ነው። በቃ እዛ የነበረውን የባህር ዳር ቆይታዬን ያስታወሰኝ ስለነበረ ከዛ እዛው ቁጭ ብለን አርሰናል ከአስተን ቪላ ጋር እንግዲህ አርሰናል ደጋፊ ከሆናችሁ በጣም ይቅርታ። እኔ ራሴ አርሰናል ዘንድሮ ዋንጫውን እንዲያሸንፍ ፈልጋለሁኝ። በጣም ነው የተቃጠልኩት 2-1 በመሸነፋቸው በአስተን ቪላ። ዳቦን ጨረስኩት፣ ነገራችሁ ነበር ቅድም። ዳቦ አለቀ። ምክንያቱም በጣም ነበር የሚጣፍጠው። የሆነ እስኪያቅተን ድረስ በአምቦሃ የበተንን ነበር ይበላል። እንዴት ነው በአምቦሃ እንዲበትንልን አምቦሃ እየጠጣን ነበር የበላ ነው። ተመስገን በጣም ደስ የሚል ምግብ ነበረ። ከዛ እዚህ ጋር ማን ነበር ያገባው? አንዳቸው አግብተው ከዛ ተሽሮባቸው አልነበረም? እሱ ነው። ስለዚህ አምቦሃ እስኪያልቅ ድረስ የበላነውን እየበተን፣ ምክንያቱም አፋችን ውስጥ ይጣፍጣል፣ ሆዳችን ግን ሞልቷል። ከዛ እኔ ቡና አልጠጣም። የቡና ሽታ በጣም ነው የምወደው ሲቆላ። ከዛ አሁን ጓደኛዬ ቡና እዛ እሷ ቡና እየጠጣን ነው። እሷ ቡና ጠጣለች፣ እኔ ቀርጻለሁኝ እሷ ስትጠጣ። ስለዚህ ያው የተፈጠረው እሱ ነው። እጣኑ ምኑ እንዴት ደስ እንደሚል ስለዚህ ይህን ሁሉ በልተን ጠጥተን ሆዳችን ሞላ፣ ወደ ቤታችን። የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሰላም ቆዩን እስከሚቀጥለው ጊዜ ድረስ።